በርጣሚዎስ መታው አረ መታው ኳሱ መታው እንጂ ኳሱን አረ መታው እባክህ ኳሱ መታው አረ ጎሉ እባክህ መታው ጎሉ መታው ጎሉ መታው የኔውድ አሰኘኝ እኮ ደዴ አረ ትንሽ እንኳን ረፍታርክ በሳለ ጭንቅሎ ይሰማናል። ኧረ እባክሽ ሳይሳካም ለራሱ አሁን ህልም ላይ ነው የሚሆነው። ሰላም ነው ብታይ ማሙሽ ታክሲ አጥቼ ፍዳዬን በልቼ ነበር የመጣሁት። ፍዳዬን ነው የምልህ እናቴ ፍዳ በልቻለሁ በቃኝ እያለ ነው። ከበላ ይዘውና ምግቡን እሺ እንዴ ኧረ ፍዳ ምግብ አይደለም በልቻለሁ ብለሃል። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ። አለ አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ወይዬ ጆሲ እንዴት ነህ? አዎ ምን ልታዘዝ? 100,000 ብር? አይ አንተ በዚህ ጊዜ 100,000 ብር ቢኖር ሰራተኞች የ3 ቀን ሆናቸው ደሞዝ አልወሰዱም። እውነቴን ነው የምልህ። ይሄው ስወጣ ስገባ እኔ ራሱ ተሸማቀኩኝ። አንዴ ሲጆሲ አንዴ ስልክ ገባብኝ። ጠብቀኝ አንዴ። ቤቱን ኧረ እገዛዋለሁ 140 ሚሊዮን ልውሰደው። በእውነት አሁን 40 ሚሊዮን ቀብድ አስገባለሁ ጋሻ በራ። እሺ ወይዬ ጆሲ የሚገርም ነገር የባለቤቴ ወንድም ከክፍለ ሀገር መጥቶ ታሞ ቀዶ ጥገና ተደርጎለት 600,000 ብር ነው ያወጣሁት ጆሲ። 600,000 ብር የልጆች የትምህርት ቤት ክፍያ እንኳን መክፈል አልቻልኩም። እውነቴን ነው የምነግርህ ጆሲ። ታምናለህ ጆሲ? ዛሬ ጠዋት ባለቤቴ ነች ነዳጅ የሞላችልኝ። አንዴ ስልክ ገባ። እሺ አንዴ ያዘው እስቲ አንዴ። ትራክተሮቹን ወስዳቸዋለሁ፣ 5ቱንም ትራክተር ወስዳቸዋለሁ። አዎ ትንሽ ደግሞ ግብርናው አካባቢ ልንቀሳቀስ ብዬ መሬት ወሰድኩ እኮ 10,000 ካሬ 70 ሚሊዮን ብር አሁን አስገባለሁ። እሺ እና የሚገርምህ ባይሆን ልምጣ እስኪ ዛሬ ቡና ጋብዘኝ። አባ ራበኝ። ምን ራበኝ? ወንድሜ አይዞህ ታስታውቃለህ እንደራበ ቆየ ከበላ ጌታ ሆይ አይዞህ ወንድሜ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞህ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ
ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ የድሃ ችግሩ እኮ እኮ ነው። አምጦ ነው በቃ እኔ አልነፋም። ኧረ አባ ነፋ አልነፋም እንዴ በአንድ ሺህ ብር ስንት ቀጠና ልታስነፊ ነው? አልነፋም። ይጨመርልሃል። በቃ ነፋ እና እንደሱ በሏ ነፋው። ኦክሲጅን አጥሮኝ ነው እንዴ 3 ቀጠና ቀላል ነው እንዴ? እነፋው። ሄሎ ኤቭሪዋን ሚስተር ጃጅመንት ስለሞቱ ማናሽ አቶ ዳኛቸው ነው እንዴ? በኢንስታ ላይ አራይፒ ያላችሁ ፖስት አድርጉ። በአካል መምጣት የምትችሉ ደግሞ ተገኙ። እማትችሉ ላይቭ እንገባላችኋለን። ሙሾ አውራጇ ሊናም ከነሙሉ ክሩ አብራለች። አንበሳ እናወርዳለን። ወይኔ 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 የዘንድሮ ለቀስተኞች እንደው እንዴት አንጀቴን በላችሁት። በቃ ና ደግሞ ታች ሰፈር ትነፋለና። እባክሽ ፓኬጅሽ አልቋል እንዴ? ሊደፉኝ ነው እንዴ እነዚህ? ወይ ትነፊው በዛ